ስትሄጂ ምን ይዘሽ መጣሽ ነው? በቃኝ ብለሽ ሀገር ግቢ እስቲ። ሳምንት ነው ፈገግ የምትልልሽ። ጥሩ ሊኖሩ ይችላሉ፣ ሁሉንም እያልኩ አይደለም፣ አብዛኛው ነው ግን የምለው። ሳምንት ፈገግ ይሉልሻል፣ ሙሉ ቤተሰቡ ይንከባከቡሻል፣ ይነጠፉልሻል። ተመልሰሽ እንደማትሄጂ ግን ሲያውቁ والله العظيم ግልምጫቸው ያስቀምጥሽ። በዚህ ምክንያት ስንቶቹ ይጨለሉ አሉ። ህይወቷን ሙሉ ለቤተሰቦቿ፣ ለእህቶቿ፣ ለወንድሞቿ፣ ለእናቷ፣ ለአባቷ፣ ለዘመዶቿ የፈጀች ሴት ተኸየሉ። ሳምንት ላረፈችባቸው እናቴ አባቴ ቤት ብላ ሳምንት ለተቀመጠችው ከዛ በኋላ ሲገላምጧት ብላ የወለደቻት እናቷ እየቆነጠጠ ያሳደጋት አባቷ ይሸሽባታል። እኔ በአይኔ ስላየው ነው والله العظيم አላህ በሚያውቀው በአይኔ አይቻለሁ። ይህ ይገባታል ለአረብ ሀገር ሴት? ወንድሞቿ፣ እህቶቿ፣ ቤተሰቦቿ እንቁላል አድርገው እኮ ነው ሊያዩት የሚገባው። እንዳትሰበርባቸው ከሷ ጋር ሲያወሩ እንኳን ቃላቶች እየተጠነቀቁላት ነው ሊሆን የሚገባው እንዳይከፋት። ቤተሰቧን አቋቁማ ስንት ነገር አድርጋ ወንድሞቿን አስተምራ አስመርቃ እህቶቿም እንደዛው ትዳር አስይዛ የራሷን ነገር ግን ወደ ጎን ጥላ የራሷን ህይወት ንቃ የራሷን ህይወት ጣል አድርጋ እኔ ነገ ከነገ ወዲያ እያለች እነሱን እያስቀደመች ይሄ ይገባታል? አይገባትም። የአረብ ሀገር ሴት መታቀፍ ኖርማል እንዲህ መታቀፍ እንደሚናፍቃት ታውቃላችሁ? والله العظيم ጎበዝ ጠንካራ ኮነሽ ብሎ እንደሚያቀፋት ሰው በጣም ነው የምትፈልገው። እስቲ እንዲህ ተደርጌ አውቃለሁ የምትል ሴት ግን የለችም። ከዚህ ገብታ አገሯ ላይ ወንድሟ ወይ እህቷ ወይ እናቷ ያባቷ እንዲህ ያሏት ሴት ካለች እኔ በጣም ባለጌ ነኝ። ውሸቴን ነው። የለም እህቴ አንቺ እኮ መስዋዕትነት ከፍለሻል፣ ክብር ይገባሻል፣ ፍቅር ይገባሻል ብሎ አቅፎ ግንባሯን የሳማት ወይ ጉንጯን የሳማት ቤተሰብ አለ? የለም። ራሴንም ጨምሬ ነው የምነግራችሁ። እኔም እርምል ነኝ ማልተው ሰው መውደዴ እየደጋገመ ይብላው እንጂ ሆዴ እንደነደፉት ጥደጋን እንደጉላላው ሳሳብኝ አካሌ መውደዴ ያከሳው እንደ ኩራተኛ ተላምሳ ግርማዋን ገር ሆዴን በላችው ሳላገኘው ሆዷን እንደ ኩራተኛ ተላምሳ ግርማዋን ገር ሆዴን በላችው ሳላገኘው ሆዷን ትዝብት ነው 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 ወዳጅ ከዞረ ፊቱ ከጨከና አንጀቱ ወዳጅ ከዞረ ፊቱ ከጨከና አንጀቱ ሰላም ወድና የተከበራችሁ የቲክቶክ ጓደኞቼ በደንብ አድርጋችሁ ይሄን ቪዲዮን ይዩልኝ። እሺ ሰምታችኋል። እንደኔ ሀረግ ድራማን የምትወዱ እኔ እኮ ሀረግ ለማለት ሀገር ነው የምለው ሀረግ ድራማን የምትወዱ ማለት ነው ኮሜንት አስቀምጡልኝ። እኔ 4 ነገር ገምቻለሁ። እናንተስ ምን ገመታችሁ? ኮሜንት ላይ አስቀምጡልኝ። ሌሎቻችሁ ውጡ፣ የማይመለከታችሁ ድራማ እና ማታዩ ማትወዱ ውጡ። አጉል መንፈሳዊ ምናምን የምትጫወቱ ውጡ። እኔ እናትዬ የሚያዝናናኝ ስልኬ ስለሆነ ውጡ። መዝሙር ብቻ ነው መስማት የምፈልገው ምናምን የምትሉ ውሸታም ናችሁ፣ ተደብቃችሁ ታያላችሁ። እኔ ደግሞ በግልጽ ነው መያየው መናገረውና ደግሞ ፊልም አትዩ የሚል መጽሐፍ ቅዱስም ካለ ጉዳያችሁን እናንተ ውጡልኝ። እኔ የማየው እንደኔ የምታዩ እኔ 4 ነገር ገመትኩ። እናንተ ስንት ገመታችሁ? ማንን ገመታችሁ? እኔ
አንደኛ የጽ አባትና እናት መጡ ብዬ ገመትኩ። ሁለተኛ የቤዚ አያት ትመጣለች ተብሎ ነበር፣ የቤዚ አያት መጣሽ ብዬ ገመትኩ። ሶስተኛ ደረጃ እንደለመደችው ኤፍራታ ቂን እያለች መጣ። በጥፊ ብላቸው ልትሄድ ነው፣ ሊገላቸዋለሁ ስላለ ዋጋ ላስከፍል ነው ስላለ። አራተኛ የቤዝ ጓደኛ ፖሊስ ሚኒቴሪ ለብሳ የፖሊስ ልብስ ለብሳ መታ ነው ብዬ ገመትኩኝ። ከነዚህ ውስጥ አንዱ ይሆናል ብዬ ገመትኩ። የእናንተ ግምትስ? ያፌጽ ነው የምትሉ አላችሁ። ያፌጽ ነው መቼ የምትሉት? እርግጠኛ ነኝ ያፌጽ እንደዚህ መጥቶ በጉራ ቤት ድረስ አይገባም። እርግጠኛ ነኝ ያፌጽ ሰው ነው የሚልክባቸው፣ ወይ ደግሞ የሆነ ነገር ማስፈራሪያ ነው የሚልከው ለጊዜው። የኔ ግምት ይሄ ነው። የእናንተ ግምትስ? ቁጭ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ኮመንት አድርጉ፣ ተጫወቱ፣ ፈና ፈታ በሉ። እናትዬ የዛሬው ቪዲዮ የቅድሙ ቡና እየጠጣ ያለሁትን ኮፒ ሊንክ እና ሼር አድርጉ። እሱ ነው Kasongo yeye Mombali nanga Kasongo mbona wewe Songa libala Oh yeye Kasongo mbona wewe Mombali nanga Atari ya mama yake kama naye Katona wamanyi katona wachi akawumbike ndo God have mercy upon us. Oh, no. God have mercy upon ሰላም ውድና የተከበራችሁ የቲክቶክ ጓደኞቼ፣ ይሄ ምክሬ ለጨዋና አላማ ላላት ሴት አይመለከትም። ለሌላው ግን ስድብም ምክርም ነው። ጨዋ የሆናችሁ አላማ ያላችሁ ሴቶች ይሄንን ቪዲዮ አትቀየሙ። ለአላማ ለሌላቸው ጓደኞቻችሁ ላኩላችሁ። እኛ ከኢትዮጵያ ወደ አረብ ሀገር የምንመጣው ለስራ ልንሰራ ነው የምንመጣው። ታዲያ መተን ቋንቋ ሳትለምዱ፣ ምግቡን ሳትለምዱ፣ አየሩን ሳትለምዱ፣ ባህሪያቸውን ሳትለምዱ ፊት የሚያደርጋችሁ ወንድ ላይ ምንድነው? ለምን የሚፈላባችሁ? ይኸውላችሁ የሽሮ መገንፈል ድስትና እሳት ያጠፋል። ሽሮ ስትገነፍል ድስቱም ይበላሻል፣ እሳቱም ይጠፋል። ስትቀጥን የምትገነፍል ሽሮ ደግሞ አንዳንዴ ታውቃላችሁ፣ ስትወፍርም ደግሞ ታክ ስትል የሰው ፊት ታበላሻለች፣ ቤቱን ታበላሻለች፣ የድስቱን አፉን ሁሉ ታበላሻለች። የፈላ ነገር እስኪገነፍል ቦታ እስኪያገኝ ችግር ነው፣ ሲገነፍል ደግሞ ችግር ነው። እሱ ይኸውላችሁ አንዷ መታ ገና 5 ወራ የመን ያፍቅራ ሎኬሽን እንዴት እንደሚላክ አሳዩኝ። ተጨንቄያለሁ። እሱ ጋር ካልደረስ ምን ትባላለች? ኢትዮጵያ 2 አግብቼ እምቢ ብሎኛል፣ ይሄ ደግሞ ለትዳር ነው የምፈልግሽ ብሎኛል። መሞከር አለብኝ። እናንተ አይጥናችሁ። ትዳር በሙከራ የለም። ትዳር አይሞከርም። ትዳር የእግዚአብሔር ጸጋ ነው። አሜን ብሎ መቀበል ነው። አልተሳካልኝም በቃ የኔ እድል በትዳር አይደለም ማለት ነው እንጂ የምን ሙከራ መታችሁ ገና አመት ሳይሞላችሁ 2 አመት 3 አመት 4 አመት ሳሰሩ ለመጣ የተበደርሽውን ብር ከራሱ እኮ መክፈልሽን እግዚአብሔር ያውቃል። ይሄኔ ከሁለት ወንድ ደግሞ 2 ልጅ ወልደሻል። ለነዛ ልጆች ሽሮ መብያ እንኳን አላክሽም። እዚህ ደግሞ ወንድ ላይ ተንጠልጥለሽ 3ኛ ልጅ ለመጨመር ስራታችሁን ይዛችሁ ስሩ። መስሩ ከሆነ የሰውንም ሀገር አታበላሹ፣ የሰውንም ስም አታጥፉ። ሊገሉኝ ነው ሊያርዱኝ ነው። አሁን እቺ ትንሽ ቆይታ ሊገሉኝ ነው ሊያርዱኝ ነው ታፍኛለሁ ትላለች። ሎኬሽን እንዲ ነው የሚላከው ብሎ አንዱ ይነግራታል። አጥቅላ ትወጣለች። ከዛ ይኮረኮማል። ከዛም በኋላ ትገነፍላለች። ዲቃላዋን ይዛ ደግሞ ነገ መታ እርዳታ ትጠይቃናለች። ይሄ ነው ያለው። Kasongo yeye Eba nangi